ሰማለ እቃቸውን ጠቅላላ ከዚህ ከተማ ወጥተን እንድትጥሩ ነው ፈልገው። እኔ አላገባም ትላለች። አላወቀችኝም። እኔን ከበደን ነግሬያለሁ። እቃውን ከዚህ ከተማ ወጣናታል። ይኸውልህ ትእዛዝ ነው። ሷንም አባቷንም አቅሜን አሳያቸዋለሁ። እየታጠብኩ ይሄን አንገትን በደንብ ሸው ወይ አንገትን ተቆረጠው። አይሻሹት እኮ ነው ማለት በደንብ ሸው መቼ ያስቀምጥ ለምን እንደጻፈው ካንተ መቼ ነው የምታርገው? የከብዬ እንደው ግርምረምት ነው። አንተ መቼም አያልቅብህ። ይልቁኑ የኔና ያንተ ጓደኝነት በቃ የሆነው ሀሳብ ካለ ወዲህ በል። አሁንስ ቢሆን እናንተ ዘመድ አይደለም። ወደ ገደለ እኮ አልከኝማ። ጥሩ ለምን ዝምድናችንን አናጠናክርም እንዴ? አሁንስ ዘመድ አይደለም። በምን በኩል እስቲ ነው ንገረኝ። ለምን ልጅን አትድርልኝም? የኔ ዝምድና ትፈልገዋለህ ወይስ አትፈልገውም? እንዴ ለምን አልፈልገውም? እፈልገዋለሁ እንጂ። አይገርምሽም? በአንቺማ ድርድር የለም። ፎንቄ እኮ ነሽ። ፎንቃ እኔን እናዛ ፈልግ። ይልቅ አንዷን ያራዳ ልጅ ጠብ አድርግና አስደስተኝ። አረ በእኔ ጣዩ እግርሽን እጥብ ድግፍ አድርጋ የምትንከባከብሽን እናት የሆነች ልጅ ነው ይዤልሽ መጣ። የኔ እኮ ነርስ አላልኩህም። ወይ ፎንቄ አንተ ምንድነው በጥሪ የምትደንሰው? ኧረ እኔ አይደለሁም ማዘር ነበር ሼኪ ስትለኝ ነበር። አንተ ያዋርደ ማዘር ጋር ሆነ ነው እንደዚህ የምታናዘኝ? ምን ጣጣ አለው? ማዘር እኮ አራዳ ናት። በል እሺ ማዘርን ኬፍ በልልኝ። እሺ ኬፍ ብላሻለች። እሺ አትመጣም? አንገናኝም? ጸባይ ካለሽ አለማመንሽ ከተመቸኝ አሳዘንሽኝ እያየን እንጀምራለን። ወይ ሶድክ የኔውድ ሶድክ በቃ ያለበት ቦታ መጥቼ ወስደሃለሁ። ከዛማ ፈታ እንላለን። ከዛ ትንሽ አምሽተን አንቺ ባልገሻል ማለት አንተ ነህ እንጂ ባለጌ። እኔ ምንም አላሰብኩም። ካላሰብሽማ አልመጣም ቀረውብሻ። ወይ ሶድክ የኔውድ እሺ መጣ። ፎንቃሽ ወፍ የለም ብለሽ ሙድ ያሽብኝ አይደል? አረ ፎንቃይ ናት። ነቄ ነኝ እኮ በጣም ነው የምወዳት፣ ግን ካንቺ አይበልጥ። ይዣት መጣና ካልወደድሻት የምር ይቀራል። እንዴ ምን ማለት ነው? በልጅ መጫማ ተማመናለሁ። አንተ ከወደድካት በጥላትም ወዳታለሁ። አይ ማን ለዚህ እኮ ነው የምትመጪ። አበያ ሄሎ ብራዘር፣ የት ሆነ ነው? ቆየሁብሻ። እዚህ እኮ የሆነ መላ እየጠበቅኩ። እሺ አፍጥን፣ እየጠበቅኩ ነው። አይ ዜሮ ደቂቃውን ከሰ
ሄሎዲ ወይ የት ሆነክ ነው? የት አባት ሄዳለሁ? እዛው ደቅ ብያለሁ። እና የሪያል ማስታወቂያ እየሰራው ነው ተዘብዝፍ ያለው እያልክ ነው? ኧረ ጭዌ በቃ አንቺ ከኛ ጋር እየዋልሽ ያላየሻትን የአውራምባ ንግግር መናገር ጀመርሽ አይደል? ያዋርድሽ። መጣሽ ቆንጆ ቁርስ እንበላለን። ጋብዘኝ እንዳትዪ። እኔ ምንም የለኝም በከና ኪሴ ነው። በቃ እሺ እከሰታለሁ። ፒስ። ኧረ ፈጣሪ የዚህን ልጅ ጸባይ ይችላል። ስብስብ ባርካ የምትይዘው እህት የምትሆነው ትዳር ስጥልኝ እባክህ ጌታዬ። መቼም አንተ ታውቃለህ። አንተ ናባ ናገባ እንጂ ነይ ውረጅ እንጂ። አንተ አክብረኝ እንጂ መለኛ እኮ ነኝ። ላም ጋባዡኝ ሎርድ። ኧረ እስክስታም ቢሆን ውረጅ። አንቺ እኔን የመሰለ ተጋባዥ አግኝተሽ ነው? ያደለው ስንት በቀይ ምንጣፍ ይጋበዛል። አንቺ ከመኪና አልወርድም ትያለሽ? እሷውን ናገባ። ምንድነው ዛሬ ደግሞ ብቻ ነው? ለጀማሪ አራዳ ሆቴል ከቁ ብዬ እኮ አሸብልያቸው። ጸባይሽ ከተመቸኝ ደግሞ ላይፉንም አሽውፍሻለሁ። መቼ በእናትህ? አንቺ በእናትህ ብሎ የሚለምነኝ ሰው አይመችም። ድጋሚ እንደዛ እንዳትይ። ዋካታኩ እኔ እንድትወስደኝ ብዬ ነው። በቃ ሌላ ቀን። ዛሬ እናንተ ሀገር ሄደን እንበላ። እዚሁ አዲስ አበባ እኮ ነው የምንሄደው ወይስ? እና አዲስ አበባም እኮ ለብቻው ሀብታም ሀገር አለ። ጭዌው ደርቷል። በምክንያት እኮ ነው ካንተ ጋር መሆን ፈልገው። በአሁን ቆስኩሽ በያ አንቺ ቦስ ጋሽዬ ተመችቷል። በቃ ይመቻችሁ። ፏበል አይ እኔም ፏበል። እሺ ቆስኩሽ እሺ ዲጂ ምን ይመጣ? ምን እናንተ የምታዩት ደብተር ነገር አለ አይደል? ምንድነው ሸዋ እያደረግሽ ነው? በልሻው ከዚህ ላይ ምረጥ እና ያበደ ምግብ ይዘሽ ለኔ ነው። ይቅርታ ይሄ አንድ ምግብ ሂሳብ ነው? ዋጋቸው ፌር ነው አይደል? ይሄ ብር እኮ ገጠር አንድ ባለሀብት መሬት የሚገዛበት አንተ ትቀልዳለህ ነው። ዜሮቹ አይቆጠሩ ነው። አንደኛውን ያምጡት። አሁን ደግሞ ዋናውን አምጪ። ምኑ? ምግቡን ነው። ትእዛዙ እኮ ይኸው መጥቷል። የምርሽን ነው? ይሄ ብቻ ካነሰ ሊጨመር ይችላል። እናስጨምር። ለዚያውን ስንት ነው የምትከፍይው? 1500 ምናልባት ክፋቢ እስከ 2000 ብር ይሆናል። እባክሽ ቲፕስ 500 ብር ነው በይኝ። ነው እባክሽ ክፈይና እንውጣ። ናይት
አይገርም? እኔ እኮ ቅቅል ሲታዘዝ መረቅ እንደሚመጣው ሁሉ ልክ እኔም አሁን ያሁኑ ትእዛዝ ልክ እንደዛ መስሎኝ እኮ ነው። አንቺ ምን አለብሽ ሳቂ? ባይሆን ቆስቁሽ አንተ ሰማኝ ምን አገባህ አንተ? በእናትህ ማሚ ልጅ ምን ሆነ? ልጅሽ እየተጣላልሽ ነው። ምን? ልጅሽ እየተጣላ ነው። ምንድን ነው የምትይኝ? ሰው እየገደለልሽ ነው። ላይ ውጪ። ወይኔ ልጄን ዋጥ ይዋጥህና እስኪ አፈር አባክ ብላ ያልሰማህ መስሎህ ነው? የሰው እየደበደብክ አሁን ጉልበተኛ ልትባል ነው? ምን ይሻልሃል ግን? ማዘሯ እኔ ዝም ብዬ ሰው አልደበደብኩ እና ወንድሜ እህቴ ወገኔ ሲደበደብ እያየ ዝም ብለህ እንዳላየ ሂድ ነው የምትይ? እኔ እኮ በራስህ ጉዳይ ከሆነ የፈለከውን ብታረግ አልናገርህም። ሰው ዝም ብሎ ነው። አንተ ምን ቤት ነህ ሰው ባህል የምትገባው? መጀመሪያ ለቤተሰብህ ኃላፊነት የተጣለበት ልጅ ሁን። እማ መቼ ነው ያስከፋውሽ? አንገትሽን ያስደፋውሽ? ተጣላ ነው ወይስ ሌላ ነገር አለ? ቆይ ደግሞ እኔ ኃላፊነት ተሰጥቶኝ ያልተወጣሁት መቼ ነው? እኔ ድድ ማስጣት ደስ ብሎኝ ነው? ስራ እየፈለግን ነው። መች ስራ ፈለግ? ስራ ብትፈልግ እኮ ሰው እኮ ጫማም ጠርጎ ይቀየራል። እኔ ነገ አንድ ነገር ብሆንስ የኔን ምትክስ አልተካ። ስራ ያዝ፣ ወግ ማረግ አሳየኝ። እኔ እኮ እያረጀሁ ነው። ዛሬ እኔ ቆሜ ሚስትህን ካላየሁ ልጄን ብቻውን ትቼው ልሞት ነው። አንቺማ አንድ ነገር አትሁኝብኝ። እንኳን ሞትሽ እንቅልፍሽ ያሳዝናል። ደግሞ እንደዚህ ስትሰርሽ ያንብብሽ። አንተ እኮ ነው የምታሰርሰኝ። በጭው ቀይሪሽ።
እባክህ እግሬንም እያመመኝ ነው። አይ ማዘሯ በቃ ተባኖብሻል። ላመጣታለሁ አልኩሽ አይደል? እኔን ደግሞ መላጣ ሽሮ እያበላሽ ለሷ ያበደ ሽሮ በቅቤ። አዎ አምጣት። ክሽን ያለች ሽሮ ሰርቼ ቅቤ ጣል አድርጌ እጠብቃታለሁ። ደግሞ ያበደ ሽሮ በቅቤሽን አብልተሽ በኋላ ከሽሮሽ ፎንቃ ይዟት እኔን እንዳታሽመጥጭ። እሷማ ቪአይፒ ነው። የልጄ ሚስት ናት። በዛ ላይ አይ ማዘሯ ሙያ እኮ አለሽ። በል እንግዲህ እኔ እጄን አልቆረጥም። አይ ሙያ ማዘሯ፣ አይ ማዘሯ ይሄ ጭቡሽ እኮ ነው ደስ የሚል። እሺ ለማንኛውም ዋላ ሙቅና እግርሽን ልጠብልሽ። መልሽ ቶሎ ነው የምመጣው። ነሽ አንቺ አንተ እቺ ልጅ ኔክስት አደረገችኝ እንዴ? ከዛ ከጸቡ በኋላ እኮ ደውላልኝ አታውቅም። ደግሞ በጣም ይናፈቀች። አንሱ እያመረርክ እንዴ? ይሄ ነገር ታሪኩ እየረዘመብኝ ነው። ሰንበጫ ብቻ እንዳቀር እንደሰዎቹ ያለች አረባ እንዳሰፋ በራደሩ ይበራብ ነው የሚሻለው። ለማንኛውም እኔ መራደች ተፈተፈለ። እሺ ሰማኛለህ? እስከዛሬ ድረስ አብሬክ የሆንኩት በስተት ነው። ጸበኛ መሆንንም አላውቅም ነበር። ይሄ ለነገር ነው የመጣሁት። እርግጠኛ ነሽ? ይሄ ልነግሪኝ የመጣሽው? እስኪ እኔን እያየሽ በተናገር። እኔ ደስ ብለሽ ነው ወድጄሻለሁ። አንቺ ጋር ምንም ስሜት ከሌለ እኔ ሁለተኛ ተገኝቻለሁ። አየሽ? ይሄ ነው እኔና አንቺ ልጅ። እኔ ስሜቴን በግልጽ ተናገር፣ አንቺ ግን ስሜትሽን መናገር አትችይም። ምን ሆነህ ነው እንደዚህ ሆንከው? አይማ አንቺ እኮ ለኔ ደስታ ነው የኖርሽው። ያውም ያላባት ብቸኛዋ ጀግናዋ እናቴ እኮ ነሽ። አሁን ሽንገላውን ተው። ከዚህ በኋላ ይዛት ካልመጣ እሞታለሁ። እሺ ምን ላርግም? ምን ላርግልሽ? በምን ልንከባከብሽ? ይሄን ሁሉ ጊዜ ጠብቄያለሁ። ከዚህ ጊዜ በኋላ ግን ይዛት ካልመጣ በቃ አለቀ። አኩርፌያለሁ። እማ ለምን እንደዚህ ትሆኛለሽ? ይዣት እመጣለሁ አልኩሽ አይደል? አልሰማህም? ጨርሻለሁ። ይዛትና እንዴት ነሽ? ማሚዬ እንዴት ነህ? አለም ባገሩ እንደ ነገሩ። አንተ ልጅ ምን ነው? ምን አደረኩ ደግሞ? አሁንስ ከበድከኝ። ክብደት ስራ እንኳን እንዲህ አልደከመኝም።
አይ ማዘር የዓመቱ ምርጥ ተሸላሚ ነበር መሆን የነበረብሽ። እኔን እየመጣህ እዚህ ልቤን ከምታደርቀኝ ምን አለ ስራ ብትፈልግ? ስራ ከያዝኩ እኮ ሚስትየዋን ትመጣለች። ፍቅር የሚደረገው አንድ ስትጋብዝ፣ ሁለተኛ ስትጋበዝ ነው። ወይ ደግሞ ላንተ ይነገራል። ልክ ነሽ ማዘሮ። ከጓደኞች ጋር እያወራን ከነገ ጀምሮ ስራ እንፈልጋለን። በፊት አባት የሚሰራበት ሄደህ ለምን ብድር አትፈልግም? አይ ማዘሮ እንዴት እንደምወድሽ ያበደ ሀሳብ። ያበደ ብቻ ጨርቁን የጠላ ሀሳብ ነው። ዛሬ በግላጭ ነው ያገኘሽ። ደግሞ ሞራልሽ እንዳይነካ ብዬ ነው ዛሬ የስድብ ቡፌ ነበር ማስነሳት። አይ ማዘሮ የኔ አራዳ ትንሽ እኮ አኩርፈሽ የመጨረሻ ነበር ያስጨነቅሽ። እንዴት እንደምወድሽ በል እባክህ ትጉዝጉዝ። ዛሬ ደግሞ ቤቱን ፏ አድርገሻል። አንቺን ተረክብለሻል። ያውም ያለ ግፊ ነው። ስትመጣ ሙድህ እንዳይጨርፍ ቤቱን ፏ አደረኩት። አይ ማዘር ምርጧ ማዘር እኮ ነሽ። አሁን ምርጥዬ ቡና ሳፈላልሽ የበለጠ ተረክተያለሽ። አንተ ስራ ምናምን እያልኩ አጨናነኩ እንዴ? አይ እና ምንድነው ታዲያ ዱክ ከሆነ ማዘር ከፎንቄ ጋር እኮ ትንሽ ተጋጨ። ይሄ ነው እንግዲህ ሳይከካ ተቦካ ማለት ጋር ነሳት ጀምሩት። አንድ ልጅን ጠባል ጋማ ቁጭላ በልስልኳን ስተደውላታለሁ። ኧረ ማዘር ጭራሽ በይ እንዳታቦጭ። አምጣ እባክህ። አንቺ ልደውልላት? አዎ አምጣ፣ ደውላታለሁ። በልጅማ ቀልድ የለም። አምጣ ቁጥሯን ንገረኝ። ሄሎ፣ ምን አስበሽ ነው? መጣሁ ነው ቀረሁ ነው የምትይው? አረ እመጣለሁ ነው ያልኩት ማዘር። የዴቭ እናት እንዴት ናት? ድምጼን ሁሉ በሽታ ነው ያወቅሽው። ይሄ ተጫዋችነት ከዛው ነው ማለት ነው። ስሚ፣ እኛ ቤት ቀልድ አለ ስጋ የለም። ያበደ ሾሮ ሰርቼ እጠብቅሻለሁ። እኔ እኮ ማዘር ሁሌ ነው ሰደኝ የምለው። በይ በቃ እሺ፣ እሺ፣ አውሩ እንጂ። አይ ማም ገና ምን አይተሽ እኛ ቤት ከመጣሽ 32 ጥርስሽ አልፎ እንጥርሽ እስክታይ ነው የምትስቂው። ምን እንጥሌ ብቻ ማዘር፣ ሆዱ ቀይ እስኪታይ ድረስ ነው የሳቅኩት። እና ማዘርን እንዴት አገኘሻል? ቁጭ ብዬና እንዴት ታገኘኛለች? ያበዱ መንፈል ናቸው። አንቺ ልጅ ስርዓት ይኖርሽ። እኔ ጤነኛ ነኝ። አነስቀልሽ ነው ማዘር።
በቃ ኃይሉ ከተማ መሀል ሳይገቡ ከተማው መግቢያ ላይ ያለው ኬላ የለም። እዛ ከመድረሳቸው ባለው በቃ እዛ መገንጠያው ላይ ይገንጠሉና 10ም ያረፉት ከዛ በመኪና ይዘን እንገባለን። እሺ ዳድ ታውቃ ዴቭ ይባላል። አባቴ ነው። ዳዊት ይባላል። ያና ጓደኛ ነኝ። እሺ ዳድ በላጫውታ በጣም ሞቆኛል። እስቀይ ይመጣል። እሺ እሺ ለካ ልጄ ካንተ ጋር እየዋለች ነው አማርኛው የተለወጠው። ምን አሉን ጋሽ? አሪፍ ትመስላለህ። ደግሞ ምን መሰለህ ታዲያ አራዳ ታጠብ ሲሉት በጊዜ መታጠብ። እሺ ይታጠፋለሁ ጋሽ። ለማንኛውም በደንብ ስለወኩ ደስ ብሎኛል። ልጄ በቅርቡ ታገባለች። ምርጥ ጓደኛው እንደሆንክ እርግጠኛ ነኝ። አዎ ፈጣሪ ካለ እሷን አስደስቼ ማኖር እፈልጋለሁ። እርግጠኛ ነኝ ያገባታለሁ። አንተ ልብን ቅርት ይመኛል። እኔ ሞቼ ነው ቆሜ ነው አንተ እሷን የምታገባት። ልጄ ደሃ ባለፈበት እንድታልፍ አልፈልግም። አንተ ደግሞ ቆንጆ ደሃ ነው። የልጆቱን ጓደኛ እንደዚህ ነው የሚቀበሉት? ያው እግዚአብሔር ይመስገን እንደዚህ ነው። አሁን ወደ ዋና ቁም ነገር እንግባ ይመስለኛል። ልጄ ወዳለች። እኔ ግን ልጄን ለጓደኛዬ ልድራት። አንተ ደግሞ ብሯን እንጂ እሷን የምትወዳት አልመሰለኝም። በጣም ወዳታለሁ። የኔና የሷ ፍቅር ረጅም ጊዜ ነው። ደግሞ ብሯን በፈልግ ይሄን ያህል ጊዜ መጠበቅ አያስፈልገኝም ነበር። ምንም ብትል እንዲህ አይነት ነገር አይገባኝም። ድሃ ሲሰራ እንጂ ሲያፈቅር አያምርበት። ያና አባቱ ነው ታከብሩታለሁ። ድሃ ነኝ እንጂ በሽተኛ አይደለሁ። አይ ድሃ በራሱ በተረቱም ያስቃል፣ እንደ ባንኖርም ያስቃል። ከድህነት በላይ በሽታ አለ እንዴ? ምን ከድህነት በላይ እስቲ ንገረኝ። እስቲ ምን በሽታ አለ? ሃና አሪፍ አባት ነው ያሉሽ። ተጫዋች ናቸው። እኔ እናቴ እየጠበቀችኝ። ኧረ እንግዳ ክቡር ነው ሸኙ። ተይ ምንም አልገባሽው። አቦና ማላፈላሽ አላልሽው አላልኩም ነበር ደብዬ። ዳዲ ነው ደርካው አይደል? በቃ ሰላም ከመጣሁ ስልክ ያስሸኝሃለሽ። እኔ ወንድም ከኔ ጋር እንዳትፎካከር፣ ትጎዳለህ። ፍቅር ያሸንፋል። የት ነው ፍቅር ቢያሸንፍ? ሀብታም ቤት ጥብስ ከድሃ ቤት ጥብስ አይጠፋም የሚለውን ስታነበው ታውቀዋለህ። ዳድ መጣሁ። እሺ እንዳይደብርክ። ቡናው ሻይ ሳትዩ ሄዳል። ችግር የለውም ውጭ እለዋለሁ። ዛሬ ምንድን ነው በጣም ደባብሮሻል ብራዘር? በዚህ ማዘር በዚህ የእሱ አባት ምን እሺ አንተ እናት መጪ ሳራዳ ናት። አታስጨንቅ። ይኸው ማዘር ቺኳን ካላመጣህ ብላ ገጭራብኛለች። ኧረ እባክህ እና ቺኳን ታልፈን እንውሰዳት እና አስተውቃት ልትፋታ ፈልግ። እባክህ ያና አባት ድሃን እንደ በሽታ ነው የሚያዩት። ላግባት ብል ራሱ የሚለቁልኝ አይመስለኝም። ኧረ ምን ያው በዚህ ዘመን ሱስሪ ምናምን ሸባት ታረጋትም። አባቷን ታሳመነብህ። ለሷ ደግሞ ይነገር ነገር አትሾል። እኔ እናቴ ያላመነችበትን ነገር እንደማላረግ ሁላ ሌላ ሰውንም መጫን አይመችኝም። ለኔ ፍቅር ማለት ደግሞ ነፃነት መስጠት። የሚጮቱን እያየ ነው መሰለኝ ከኔ ጋር አይደለም። እነማን ናቸው? ብር ማግኘት ከፈለክ ታገኛለህ የሚሉት ሞቲቪ ምናምን የሚሉት ነገር አለ። ምን እሺ ዛሬ አልመጣም እያለች አባቷ ሀሳብ እንዳያስቀይራት እየፈቀዱ
አረ ምንም እንዳታስብ አንድ ሆነን ያመቻችልሃል። ሁለታይንማ ክዳል እንጂ እኔ ነገር ማፍተልተል አልወድም። ታውቀኛለህ፣ ልጅን ከዚህ ድሃ ጋር ለመለያየት እየታገልኩ ነው ያለሁት። የምትኖርበት ቤት ያለ ህይወት፣ የልጅ መኪና፣ ይሄ ሁሉ ከኔ ውለታ ነው። አውቃለሁ ከብዬ ልጅን ብትሆን ያለ እናት ያሳደግኳት አንድ እንደሆነች ታውቃለህ። ወይ የልቤን ካንተ በላይ ማን ያውቅልኛል? ለእያንዳንዱ ወንጀል በቂ ማስረጃ አለኝ። ማዘሯ ኧረ ማዘሯ ቢያንስ ጫማሽን እንኳን አውልቀሽ ተኝ። በቃ ሙሉ ስትይዢ ለነገ አትይም። ስወድሽ ማዘሯ እንዲህማ አትፍጪ እና አመረርሽ ማለት ነው። ቆይ ዳድ እስከነ መፈጠሩ ማላውቀውም ሰው እሱ ስለፈለገ ብቻ ነው እንዴት ነው የማገባው? እኔ አንቺ ላይ የሚጎዳ ነገር አድርጋለሁ ማለት ነው? ደስ እኮ አይደለም አባ። እና እንዴት ነው ነገር መስጠንጂ ነው? እኔ በጣም የምወደው ሰው አለ። ስለዚህ የኔ ሀሳብ ምንም አያደርግልሽም ማለት ነው? ቆይ አባይ ላስረዳ። ምንድነው የምታስረጂ ነገር የለም እኮ ነገርሽ። የኔ ምርጫ አይከበርም አይደል? ግን እንድታውቂ የሚያስፈልገው ግዴታ ነው አባ። ግዴታ ከሆነ ሰዓት ውስጥ እንድትከተኝ እገባለሁ። በሀሳብ ተስማምቻለሁ። አይ መከራዬ፣ እንደው በዚህ መምሽት ደግሞ ወዴት ሄደህ ይሆን? አንዱ ግንባርህን ብሎ ጥሎህ እንዳይሆን ብቻ እንዳይደፉብኝ። አይ ድሌ ማዘር ደግሞ በዚህ በጨለማ ወዴት ነው የምትዞረው? ምን አለ አርፈህ ብትቀመጥ ልጄ እባክህ። ምን አለበት እንዲህ ባታስጨንቀኝ። ሲቋጋ ነበር እንደ ወንቃሽ ደግሞ በሌትም ፈረቃ ታስወጣለች። ናፍቃኝ ነው እሷ የተነሳ እኛም ልንረሳ ነው እንዴ? ማዘር የማይሆነው ባንቺማ ድርድር ይሁን ግድ የለም። እችን ተዋት ደግሞ በቺኳ ጉዳይ ሲሆን ኩርፊያ ሁሉ ለቀቀሽ አይደል? ዋ እንዳላፈር። ኧረ ማዘሯ የማይሆነው አና ወይ ዳድ እንዴት አደርክ? ዛሬ ደግሞ በጣም እንዴት ነው? ወዴት እንደሆነ የሚነገር አይደለም። ለማንኛውም ይኸውልሽ የምትወጂውን ፍርፍር አፈርፍሬልሻለሁ። እሱን ሳትበይ እንዳትሄጂ።
እና ቁርስ አበላ አይበላም አንቺ ቢል በልሽ በቃ እሺ ቻው ቻው ቆንጂ ከቻልሽ ሳልኩልህ ነው ናገባ ወዴት አንተ ልስከን ሸዋዬ ነህ በቃ አንቺም ሁለት ያራዳ ቋንቋ በቃ ወረወርሽና ሸዋዬ ያረክሽኛ ናገባ ባጎረስ ፍጂን ተነከሰ እስኪ ዛሬ ልጋብዝሽ የምር በጣም ደስ የሚል አደከምሽኝ እኮ ሳታስባንኝ ማለት ነው ወይ ዴቭ ዛሬ ምን ያወራህ አልገባኝም ኧረ ደብቀሽ ከተችልኝ ነው ያልኩሽ ወይኔ ጉዴ እና ነዳጁን ረገጥ አድርገው አው ቆስቁሽ ኮንዲስ ቆስቁሽ መድኃኒቱን የጫነው መኪና ዛሬ ለሊት ይገባል ስለዚህ ከላው ላይ ምንም አይነት ፍተሻ ሳይደረግ እንድታዛል ላንተ የሚያስፈልገውን ነገር በሙሉ ይሸፈናል እሺ ሁሉም ነገር በተሳካ ሁኔታ ይጠናቀቃል መድኃኒቱ ሲገባ እንደባለፈው ከንገጥሞት በከበደ መንገድ ማስገባት አለ ከበደ ሁለታ እያለ ብዙ እያስጨነቀኝ ተግባባን አይደል እኔ አሁን ሄጄ ተረካቢዎቹን ላናገር ሄሎ ሄሎ ጋሽ ገባኝ እሺ ምን አዲስ ነገር አለ ጓደኛው አዲስ ዕቃ ያስገባ ነው ዛሬ ላይ ሊደርስ በጣም አሪፍ ስለዚህ ዕቃው አይገባም ማለት ነው አይ እንደባለፈው እንዴትም በያስገባ ዕቃው አይገባም ማለት ዕቃው ተይዟል ትለውና ወደኔ መጋዘን ታስገባዋለህ እሱማው በሱ እኮ ነገሩን ከኔ ደብቆ ሀብታም መሆን ፈልጎ ነው እኔ ካንተ ጋር መሆኔን አለማወቅ አንተ ይሁላ ምግብ ይሰራል ይሄ ሁሉ ምግብ ምን ያደርጋል በያውን ቶሎ ቢ አድቫንቴጅ እየሰጡ ነው አታ ካስዬ
ምን ጉድ ነው? አየሽው አይደል እናቴ፣ ያው እኛ ሰፈር አንድ ሰው ብር ኖሮት ምግብ ካዘዘ ሁሉም ሰው እንደዚህ በጋራ ነው የኔ የሚባል ነገር። እውነት በጣም ደስ ይላል። እዚህ ቁጭ ብሎ መጠበቅ የሌለው እነሱ እንደፈለጉ ነው። አዎ ሁሉም እንደዚህ ነው የምንበለው። እና ፍቅር ሂሳብ ስንት ነው? ይሄ ሁሉ ምግብ በዚህ ብር ነው? ቲፕ ነው አይመሰለሽ? ይሄ እዚህ ሰፈር የሰጠ ሰውን ራብ ያስታግሳል። በጣም ይገርማል። አዎ እኛ እዚህ እንዲህ ነው የምንለው። ያው እሺ አመሰግናለሁ። እንዴ ታሪከኛ ሰው አይደለም እንዴ? የሚገርም እኮ ያችን ፈቶ ያችን አገባ። እንደገና ያችኛዋን መልሶ ፈቶ እችኛዋን አገባ። እንዴ ኧረ ድፍረት ደግሞ የሚገርምህ የእሱ ይገርምህ እንዴ? የሽማግሌዎች አይገርምም እንዴ? የሁለቱም ሽማግሌዎች ሁለቱም ጋር ሲያገባ ሽማግሌ ሄዱት አንድ አይነት ሰዎች ሶስቱ። ምን አይነት ሰዎች ናቸው? እኔ እንጃ። በባህሉ ቢፈቀድ ይገርማል። ደፋር ነው በጣም። እባክህ ሰዎች እኮ ደወሉብኝ። እነግርህናል። አንዴ ወንድሜ በቃ ምን አቅላቸዋለሁ? አሰሬ ይደውላሉ፣ ጨቀጭቁኝ። እንዴት አመሸህ? እንዴት አመሸሽ? ምንድን ነው ዳድ? በጣም ተጨንቀሃል። ልጄ የጀመርኩት ይሄ ጉዳይ ከተሳካ እኔን ማንም ሊያስፈራራኝ አይችልም። የፈለገ ነገር ቢኖራቸው ብር ኃይል አለው። እንደምታወራው ይሄ ከተሳካ አንቺም የፈለግሽውን መርጠሽ ታገቢያለሽ እንጂ የት ነበርሽ? ጠጥተሻል እንዴ? አይ እንዲሁ ለጨዋታ። በሻም ተነሽ ነገኝ። አባ የተቆጣኸኝ ነው? አልተቆጣሁም። በቃ ሁለተኛ እንዳይደገምሽ እጅግ እዚህ ጋር ቆም ነበር፣ ደፍጥጬ ነበር የሚሄደው። ያና አባት ስለሆንክ ነው እንጂ አንተንም መኪናንም ዱቄት ነበር ማረጋችሁ። ይኸውልህ ካሁን በኋላ ከልጄ ጋር ባገኘ በሽጉጥ ነው የምደፋ አይደል? እንደሱ አዎ
ጎሽ የታባቱ ባንከ ዞር በል ከፊቴ በቃ ታውሪኝ ኤ ከኤ እስከ ዲ ነው እስከ ኢ የምታየው ህንድ ፊልም ነው አይደል? ኤማ መቼም የማያልቅ እኔ እዚህ ቆሜ ልጠብቅሽ ነው። ደግሞ መጨረሻ ላይ እግሯ የሚቆረጥበት ፊልም ነው አይደል? አይደለም፣ ጭንቅላት ቆርጦ ሚስጥር ክስ የሚከትበት ፊልም ነው። ጥይት የሚቀልብበት አይ ማዘሮ ወይኔ በለው የታባቱ ሄሎ አለቃ፣ እቃው በማናውቀው ሁኔታ ተይዞብናል። ያለኝም ብር ሁሉ ቋማጥቼ ነው ያልተጠቀምኩት ነው የምልህ። እንዴት ተይዟል ትለኛለህ? እኔም አልገባኝም። ሁሉንም ነገር አስተካክዬ ነበር። እና ምን አድርግ ነው የምትለኝ? ያው ሁሉንም የሚያውቀው ጓደኛ ከበደ ነው። እሱ ሁሉንም እንዲጨርስ አድርጋ። ማኔ እሱን ድጋሚ ልለምነው? ቶ ምንድነው? ለምን እንደዚህ ቾክሌት ጨራኝ? ከብዬ አንተ ብዙ ጊዜ ወዳጅ ነው። የሆነ ግን አስቻለሁ። ይቅር በለኝ። ለምን ወደ ጉዳይ አትግባ? ምርቃይ በሙሉ ኬላ ላይ ተያዘብኝ። እንድታስለቅቅልኝ ነበር። ለምን እየመጣ እንደሆነ አልነገርክኝ? አንተ እኮ በጣም ችግር አለብህ። ይቅርታ አልኩህ እኮ ከከብዬ ታውቃለህ አይደል? ከልጅነት እስከ እውቀት ያፈራሁት ሀብቴ ገንዘቤ በሙሉ እሱ ላይ ነው ያለው። እባክህ ችግር የለውም። አንተ ብቻ ልጅ እንዳለ ያያሻስ ቴሌፎኑ ለጊዜው ጥሪ አይቀበልም። Sorry, the subscriber's phone you've dialed is switched off. እኔ ልጄ ብዙ ሞክሬ ነበር፣ ግን ያው እኔ የመረጥኩልሽ ማግባት ግዴታ ሆኗል። አባ እኔ ምንም ነገር ማውራት አልችልም። ታወሪኝ ይገባል። እኔ ከዚህ በላይ ምንም ማድረግ አቅም የለኝም። እንደምታውቂው ነው ይሄ ቤት፣ መኪና፣ አሁንም የተያዘብኝ ንብረት በሙሉ በሱ እጅ ነው ያለው። ያን አጣው ማለት ደግሞ ህልውናዬን አጣው ማለት ነው። አባ በቃ በእናትህ ተወኝ። አንዬ ይኸውልሽ፣ ለማንኛውም ቁርስ ሰርቼልሻለሁ። ሳትበይ እንዳትሄጂ።
እኔ አንቺ ስትጎጂ ማየት አልፈልግም። አንቺ እንድትጎጂ ባልፈልግም እሱን ማፈላለግ ግን አልተውም። አገኘኸው አባ? አይ ማግኘቱን እንኳ ተይው። እሺ አባ፣ የት ነው ያለው? እስቲ ንገረኝ። አዝናለሁ። እናቱም እሱም በመኪና አደጋ ሞተዋል። የኔ ልጅ ሁሌ ተሳክቶልኝ አንቺ ደስተኛ ሆነሽ ባይሽ ምንኛ እድለኛ ነበር። ዛሬም ስለ ትዳር ልታወራኝ ነው? አግቢ ልትለኝ ነው? ሌላ ምን አማራጭ አለ? ያለበለዚያ ልጄ ጎዳና ላይ መውደቃችን። ልጄ እኔን ማጣት ካልፈለግሽ አድርጊው። አባ ምን አለ እኔ እንኳን ትንሽ ልትረዳኝ ብትሞክር። እኔም ግዴታ ሆኖብኝ ነው። ወደ ልትሄጂ ነው? አባ ትንሽ ጊዜ ያስፈልገኛል። ብቻዬን መሆን እፈልጋለሁ። የሆነ ቦታ ሄጄ ሪላክስ ማድረግ አለብኝ። ያን ያህልማ እንድትርቅ አልፈልግም። ሐዋሳ ነው የምሄደው። ደህና ነሽ፣ ግን ራስሽን ካጓጉል ጭንቀት ውስጥ አውጪ። መንፈስሽን አደስ አድርገሽ ትመጫለሽ። እስከዛ ድረስ እኔም ደግሞ የሰርጉን ጉዳይ ጨርሳለሁ። እሺ አባ፣ ካንተ ትእዛዝ አልወጣም። ትእዛዝን አከብራለሁ። አባዬ አስገባላት እኮ አንተ ጨርሳ ነው የመጣው።
ይቅርታ አላወኩሽ። እንዴ ዴቭ ምንድነው? ሀና እኮ ነኝ። ሀና አላወኩሽ። ቆይ ዴቭ የት ነው ጥለኸኝ የሄድከው? እኔ ምንም እየገባኝ አይደለም። ይቅርታ አለቃዬ ከሴት ጋር ቆሜ ሳወራ ደስ ስለማይለው ቁልፉን ትሰጪ? ሀና እኮ ነኝ። ሀና ነኝ ነው እያልኩ ያለሁት። እንዴት ነው የማታውቀኝ? ቁልፉን ትሰጪኝና መኪናዋን ልጠባል? ቆይ ምንድነው የተፈጠረው? እኔ ምንም አልገባኝም። ልጅቷ የት ሄደች? ትንሽ አእምሮዬን ላድስ ብላ ከከተማ ወጣ ብላለች። ለምን? የጋብቻውስ ጉዳይ ስትረጋ ብል ከበደ። ይህን ያህል ጊዜ የገነባቸው ፍቅር በአንድ ጊዜ ሲፈራረስ እሷ ጤነኛ የምትሆን ይመስላል? ትንሽ ጊዜ ነው የሚሰራት፣ ብዙ ጊዜ አልጠብቃትም። እንግዲህ የፈለግከውን ማድረግ ትችላለህ። እሺ ከማለት ውጭ ሌላ ምን አማራጭ አለ? ያስለቀቁልኝ ዕቃ የምሰጥህ ልጅቷን ስትሰጠኝ ብቻ ነው። በቃ የእኔ እናንተ ወዳጅነት እንካ በእንካ ሆነ ማለት ነው። አንተ ነህ ዝምድናችንን እናጠናክር ስልህ እንዴት አድርገህ እንዳየኝ ንቀኝ ምን አልገባኝም። ኧረ እኔ እንደዛ አላልኩም። እና እኔ ብር አለኝ፣ የፈለገችውን ነገር ሁሉ ላደርግላት እችላለሁ። ልጅን ማሳመን ያቃተህ እኮ አንተ ነህ። እሺ አሁን እሱን እንርሳውና መጠጥ ላምጣና እየጠጣን እንጫወት። የሚጥምን ስጋ የምታውቀው አንተ ነህ። ቦቼ እቃዎቹን አውጣ። አረፋውን አውጣው። ሄሎ ልጅ ወይ አባ። እንዴ ምን ተገኝቶ ነው እንደዚህ የምትፍለቀለቂ? አባ ታክሜያለሁ፣ በጣም ደስ ብሎኛል። እንዴ አንቺ ደስ ካለሽ እኔም ደስ ብሎኛል። አባ ዴቭን እኮ አገኘሁት። የት? ደስታ ይለው? አረ ያንቺ ደስታ የኔ ሁሉ ጊዜ ደስታ ነው። በቃ አሁን ላውራ አባ። እሺ መጣ። ነይው አልቋል። ነይ አልቋል። አልቆል ዴቭ አትጃጃል። እሺ ይሄ ስራ ደግሞ ምን ያደርግልሃል እያለሁ ይኸውልሽና እያስጨነቅሽ ነው። ሂሳብ ከፍለሽ ሂጂ። ቆይ ምንድን ነው የምታወራው ዴቭ? አንተና እናት ህይወታችሁ እንዳለፈ ነው የተነገረኝ። እኔም ይሄን ነገር ስሰማ በህይወቴ ተስፋ ቆርጫለሁ። አንተ ደግሞ ጭራሽ ራስህን ልትሸመጥጠኝ ትሞክራለህ። ቆይ ምንድን ነው ነገሩ? እኔ አንቺ ስለምትይው ነገር ምንም የማውቀው ነገር የለም። ሂሳብ ከፍለሽ ሂጂ በቃ። ዴቭ እባክሽ ስራዬን ልስራበት። ምንድነው የምሰማው? ልጄ እኮ ፍቅረኛዋን አገኘሁታለች። ምን ገድዬዋለሁ አላልከኝም እንዴ? ነው ሁለት ነፍስ ነው ያለው። ወይኔ ይኸውልህ ዴቭ፣ እኔ እንደዚህ አይነት ቀልድ አልፈልግም። ትሰምኛለሽ? እኔ አላቅሽም። እኔ ዴቭ አይደለሁ ሚኪ ነኝ።
አታውቂኝም፣ አላቅሽም። ኧረ እባክህ እኔ አንተን የማውቅህ በመልክ ብቻ አይደለም፣ እሺ በጠረንም ጨምር። እኔ ውልደቴም እድገቴም አዋሳ ነው። ከተፈጠርኩ አዲስ አበባን አይቻት አላውቅም። እባክሽ ተይ። መጣች። ይቅርታ አባት መኪናዬን ታጥበልኝ። እየጠበቅኩ አይደለም እንዴ? ስማ በደንብ ጣዋት እንጂ ምነው ያባበልካት ነው? እኔ ስራዬን ጠንቅቄ ማክስ እንደውም በኮካ ጣባው በደንብ ልጠቀው። ኦ ጀማል አጣቢ መሆኑ በደንብ ነው የሚያስታውቅብህ። እና ልልቀቅልሽ አንቺ ታጥቢዋለሽ? ግን ባለቤቱ እንዲህ ስታጠው እንዳይክ፣ ምክንያቱም አትረክተዋል። ስራዬን ጠንቅቄ አውቃለሁ። ሰላም አደርክ ወዳጄ። ወደ ሐዋሳ ሂጄ ሁሉ ነገር ላስተካክል አስቤያለሁ። ከብዬ ጉዳዩ እንዴት አደረክልኝ? እባክህ ጉዳዩማ በእጄ ነው። የኔ ጉዳይ ያንተ ጉዳይ አይደለም አይደል? ከልጅ ጋር ተመሳጥራችሁ የምትሰሩት እያንዳንዱ ስራ ዋጋውን ትከፍሉታላችሁ። ከቤ የምን ሴራ ነው የምትለው? ከአንተ የሚደበቅ ምን ነገር አለ? ዝም በል። ከኔማ ተደብቀ የምትሰራውን አየሁኝ። ለማንኛውም ብቻ ጉዳዩን አፍጥንልኝ። አንተም የልጅን ጉዳይ አፍጥንልኝ። ዙሪያ ጥምጥም አታድርግብኝ። ያው አልቆልሻል። አቤት እመቤት፣ ሂሳብ እዛ ጋር ነው የሚከፈለው። መኪናዬን በደንብ አድርገህ ስላጫመላለከው ትተና Dave! ወይ ግሩም ነው። ስልክ ላይ ሰጠኝ። የሐዋሳ ቆንጃጅቶች በአንተ እጅ ናቸው አለኝ። ምርጥ ሴቶች አሉ እኔ ጋር። ነው ያሳደሰች ነው የምትፈልገው? ስትቻኮል እኮ እዚሁ አስደፋኝ።
በቃ ልምጣ ምን አደርጋለሁ? በቃ እመጣለሁ። ሁለቱንም ይዤ ልመጣለሁ አልኩህ። ቆይ አንቺ መንፈስ ነሽ እንዴ? እዚህ ደግሞ ምን ነው እየሰራክ ያለው? መኪናውን የምታጥበው ለውሸት እንደሆነ ግልጽ ነው። መኪናው ታጠበልሽ አይደል? በቃ ሂጂ። በደንብ እየሰማሁህ ነበረ። ሴት ምናምን ታገናኛለህ አይደል? መገናኘት ከፈለግሽ ወንድም እናገናኝ። ምንድን ነው ያልከው? ሰማኛለህ አይደል? እዛ ከሴቶቹ ጋር ያየውን ሰውዬ ነው አባቴ አግኝ ያለኛል። ምን እየተከታተልሽም ባሉ ለምን አትተኝ? አላቅሽም አልኩሽ አይደል? አተ ያዥ ምንድነው ያየው? ሁሉ የሚሰርቅሽ ምንድነው ላይሽ ላይ ያለው? ስልኩን ከፈለጉ ይሰዱት። እኔ የምፈልገው አንተን ነው። ዴቭ በእናትህ ለምን ደግሞ አትሰማኝ? አንቺ በእናትህ አትበይኝ። በቃ እኔ መሯሯጥ ሰልችቶኛል። ከተማውን ለቀቅንላችሁ። ምንድነው ከዚህ በላይ የምትፈልጉት? እስኪ ከእናቴ ጋር ተው። እናቴ ላኑርበት። እሺ እናቴ ምን ታርጋችሁ? ታውቂያለሽ? የአንቺ አባት እኮ አስገድሎን ነበር። አባቴ በመኪና አደጋ ሞቷል ነው ያለኝ። እሱ የሱ ወሬ ነው። እኔ ለእናቴ ስል ነው አንቺንም የሸመጠጥኩሽ። አንቺን እየወደድኩሽ አንቺን እንኳን የኔ ማድረግ አልቻልኩም። አንቺን የኔ ለማድረግ ብሞክር ልጅሽን ባላውቀው አይቼው ባላውቀው ፍቅሩን ላስጥለው ስለሆነ በጣም ነው የማዝነው። ልጄ ምን አደረገ? ምን በደለ? ምንድነው ያደረገው? ንገረኝ። እስካሁን ምንም አላደረገም። ከዚህ በኋላ ግን እኔ በምፈልገውና በምወደው መደራደር ሰው አይደለም። አስጨነቀኝ እኮ። ምንድነው ጉዳዩ? ከጮኛ ላይ ይውረድ። እንዲያውም ከተማውን ትቶ እንዲጠፋ ነው ብለው። ወዴት እንጥፋ? ወዴት እንሄድ? ዘመን መጠጊያ የለንም። የት እንድረስ? እሺ የኔስ? እሺ እሱ ተወልዶ ካደገበት ቦታ ወዴት ይሄድ? ወዴት እንሄድ? እንዴ ሽጉጥ መማዘዙን ምን አመጣ? እኔ ፈታዋለሁ። እኔ አስተካክላለሁ። የሚበጅሽ ምታቀንጆች ባለ ይሻችል ምንድነውማ? በቃ ተዘጋጅ፣ እንሂድ። ወዴት? አንተ ነው እንደማይገሉብኝ ቦታ። ማዘር ፍራንክ ነው ልትይኝ አይደል? ዳዊት ዛሬ ቀልድ የለም፣ መሄድ አለብን። አንተን ይገሉብኛል። ማን አባቱ ነው እናቴን ያስፈራራል? ምን ሆንሽብኝማ? ትወደኛለህ? ትጠራጠሪያለሽ እንዴ? በቃ ከወደድከኝ እምልህን ብቻ አድርግ። እናማ እጅ ሰጠ? በማልችለው ባንተ መጡብኝ። ከዚህ በኋላ ፍቅረኛ የለም፣ ጓደኛ የለም። ከተማውን ጥለንላቸው እንሂድ። ከአንቺ ትእዛዝ አልወጣም፣ እንደፈለግሽ። እኛ ለዚህ ከተማ ሞተናል። ማን እንደዚህ እንዳደረገ አውቀዋለሁ።
አንቺን የኔ ለማድረግ ብሞክር እናቴ ትሞትብኛለች። አዎ ዴቭ ነኝ፣ ሴት አገናኛለሁ፣ ግን ክፎኛ አይደለም፣ ለእናቴ ስል። አባቴ በፍጹም እንደዚህ የሚያደርግ ሰው አይደለም። ነይ እሱ ጋር እንሂድ፣ እሱ ያውራኝ። ከዛ ምን እንዳደረገ ሁሉንም ነገር አብረን እንወቅ። አባ ሞቷል አላልከኝም ነበር? ለካ አንተ ገልኸው ነው። እንደዛ እኮ አይደለም። ታዲያ እንዴት ነው? አቶ ከበደ ወዳጅ የምልሽ ጠላት የሱ ነው ልጄ። እሱ የሰራቸውን ወንጀሎች ሁሉ ወደ እኔ ላይ አድርጓቸዋል። ያኔ እናትሽ ሞታ የነበረ ጊዜ ብዙ ወንጀሎችን አሰርቶኛል። እኔ አንቺን ብከለክለው እኔን ወይኔ ቤት አድርጎ አንቺን መውሰዱ አይቀርም። እኔ ምንም አልገባኝም። ሁለታችሁም በወንጀሉ ትጠየቁበታላችሁ። ሰውየው ደግሞ እሷን አይወስዳት። አንተ የምትፈልገውን ፋይል በጠቅላላ እኔ ሰብስቤ ያመጣልሃለሁ። እንዴት? እሱን ለኔ ተው። ሄሎ፣ አረ ሄሎ፣ አንተ ምንድነው? ቆየህ እኮ በሽቦ መኪና ነው እንዴ የምትመጣው? አረ ተለበል በእናትህ፣ ቆመናል እዛ ስንት ሰዓት ሙሉ። ተለበል በእናትህ፣ ሰዓት እየሄደ ነው። እሺ በቃ እየጠበቅን ነው። ተለበል። እሺ አንቺ በዚህ ፍጥነት አንበሶች እኮ ናቸው። ሰውየው እባክህ ሰውነቴን ሳሾፈው ገና ስለ ስራው ብትል ስለ ራሱ ብትል ያልነገረኝ ነገር የለም። እና እዘረፋለሁ ብሎ ገና ለገና ፋይሉን እዚህ ድረስ ይዞትኝ አልመጣም። እሺ ከዛስ? ከዛማ እሷ ስታማልለው እኔ ፋይል ይዤ ከቻልኩ። አንበሶች እኮ ናቸው። ብዙ አመት ያልተፈረደበት ሁሉንም የሱን ፋይል ለፖሊሶች ስላልሰጧቸው አባቴ ላጠፋው ጥፋት ስላስቀጣኸው ቅር አላለኝም። ለማንኛውም ፍቅር የሆነችው ሀገር ሐዋሳ ነው መኖር የምፈልገው። በጣም ደስ ይለኛል። እርግጠኛ ነሽ? በይቆስኩሻው ማዘሮ አንተ መሞት ትፈልጋለህ? ምን አረኩ? አይኔ እያየ ልትሞት? ምን ሆነህ ነው? እሱ እኮ የሰው ናት። ሁሉም ነገር ተስተካክሏል። ምን ታዲያ እሱን አይደል የምፈልገው? እሰይ ስለቴን ሰማኸኝ ጌታዬ፣ ተመስገን። ታዲያ ነይ ሳሚኛ። ተመስገን። ኧረ ማዘሯ አቦካሻት። ዝም በል። ምን አባካ ገባ? እርሱ እኮ ነው የቀረሽ። የፈለኩትን ባረጋት። መጣ ልጅ ማለት መልአክ ማለት ነው። ይኸውላችሁ እሷ ከተወለደች በኋላ ሰላም ወረደ፣ ቤተሰብ ሁሉ ሰላም ሆነ። ለዚህ ነው ሰላም ያልኳት፣ ሰላም ብዬ ስም ያወጣሁላት። ስለዚህ የሰላም አምላክ ይጠብቅሽ። አሜን።
ያሳድግሽ። አሜን። ለቁም ነገር ያብቃሽ። አሜን። እደግልኝ። አሜን። ዓለምሽን ያሳየኝ። አሜን። እናንተም ትዳራችሁ የከበረ ይሁን። ከዚህ በላይ ልጅ በልጅ ያርጋችሁ። ልጆቻችሁ ይርሱ፣ ቤታችሁ ይስፋ። እሺ የት አለ? አይመጣም እንዴ? ወይ ደውሉልን። ፍቅር እስቲ ደውይላችሁ። ሄሎ አባ፣ የቱ ጋር ሆነህ ነው? ይሄው መጣሁ። እንግዲህ የት አላችሁ? አየሁ እና ወደፊት አንታየው? ይሄው መጣሁ። እንግዲህ የት አላችሁ? እና ወደፊት አዲስ ስታገኝ እንደት ነው? የማንሽ ቆንጆ? የአባቷ ልጅ ሰከላ ቲዩብ። ሰከላ የመዝናኛ መረጃ፣ የማህበረሰብ ዳሰሳ ጥናቶች ሁሉንም ባንድ የሚያገኙበት ቲዩብ ነው። ዌልካም ቱ ሰከላ ቲዩብ። ሰከላ ሶርስ ኦፍ